አንድ ነገር እንድታውቁ የምፈልገው ነገር አብርሃም ሩታ ከህይወቱ እንድትርቅ አይፈልግም። አብርሃም እንድትሆን አይፈልግም። የራሱ መንገድ እየሄደ አብርሃም ለምንድን ነው ሩታ ልጁን ሊቀበላት ያልቻለው? ሲፈልገውና ሲያደርገው የሚፈልገው ነገር ነበር አይደል? ከዚህ በፊት ጠይቃትም ልጁን ለመውሰድ ብዙ ጥሯል አይደል? ግን አሁን ላይ እሷ ቤተሰቦቿ ጋር ሄዳ ከቤተሰቦቿ ጋር ተማክራ አዲስ ህይወት ለመጀመር ቤተሰቦቿን ልታወያይና ልታማክር የፈለገችው ጉዳይ አለ። ስለዚህ አንድ ሀፍታ ልጁን ተረከባትና ያዝ። ከዛ በኋላ እሷም የራሷን ህይወት ትኑር። የተዘጋጀላት ቤት አለ፣ የተዘጋጀ ብዙ ነገር አለ። ያንን ነገር አውቃል። ይሄ ነገር ደግሞ እንድትደረግ አትፈልግም። ምክንያቱም ሩታን አብርሃም አንተ ጋርም እንድትሆን አትፈልግም። ሌላ የራሷ ህይወትም እንዲኖራት አትፈልግም። ሩታ እንዲሆና እንድትኖር ነው የምትፈልገው። ያ ካልሆነ በስተቀር ልጄን ስጭኝና ልጄ እኔ ጋር ይሁን እዚህ ማንም እንትን እያለ ልጄን ወስዳለሁ ስትል የነበርክ ሰው ነው። ይሄን ነው የምነግርህ ነገር። አንተ የልጁ ጉዳይ ሳይሆን የሩታ ጉዳይ ያሳስባል ነው። አሁንም ድረስ ሩታን ታፈቅራታለህ ወይስ እልህ ይዞን? ይሄ ከሆነ ሩታ እንዴት ናችሁ? ቆይታ ሁሉ ሰላም አለን። እንግዲህ ያው ዛሬ መጥቻለሁ። በጣም የመጣሁበት ያው ጉዳይ ይታወቃል። አብርሃም በጣም ስለሚያናደኝ ነው ቪዲዮ ላይ የምመጣው ማለት ነው። በጣም የማይመስልና የማይሆን ንግግር እየተናገረ በቃ እሱ አንደበቱ ትልቅ ነው፣ አንደበቱ ማሳመን ነው፣ ሁሉ ነገር ማድረግ ይችላልና ልጅቷን እያሸማቀቃት ነው ያለውና ምን እንደሆነ ፍላጎቱ ግራ ሲገባኝ ማለት እሱ ተሰሚነት አለው። እሱ በቃ አፈቀላጤ ነው የሚሆን ያለው አብርሃም አፈቀላጤ። እሷ ምንም የራሷ ነፃነት እንዳይኖራት በልጅ አስሯት የራሷን ህይወት እንዳትኖር ለማድረግ እያሰበበት ያለበት ጉዳይ ነው ያለውና ይሄን ነገር ደግሞ የምነግራችሁ ማለት የምነግር አብርሃም እንድታውቀው የምፈልገው ነገር እቺ ልጅ ሩታ ልጁን ከዚህ አልሰጠን ብለህ ነበር። አዎ ግልጽ ነው፣ አልሰጠን ብለህ ነበር። አንድ ልጅ ከእናቱ ጋር ማደግ ስላለበት አልሰጠን ብላለች። አሁን ደግሞ ልሰጥ ፈልጋለች። ልሰጥ ፈልጋ አንተ ልጁን አልቀበልም ማለት መጀመሪያ ለምን ፈልጋለሁ ልጄን መውሰድ ፈልጋለሁ እስከ መስረቅም ድረስ ብዙ ነገር ማርገ ይዘው ሄዳ አይደል ልውል። አሁን ደግሞ ድጋሚ ተነስተ ለምን ይንፈልሽ? እሷ ለምንም ትፈልግ ለማንም አትፈልግ። ልጅ ነው አይደል? ልጅ እስከሆነ ድረስ ቤት አስቀምጠም እንትን ማለት የምትችለው ራስህ ነው። ከዚህ በፊት ወስደዋለሁ ስትል እኔ ጋር ይሆናል ስትል የት ልታረገው? ስለሷ ህይወት አስጨንቆ ነው አላስጨነቀም አይደል? ዛሬ ላይ ለምን አስጨነቀ? ለምን ይሄን ነገር ማሰብ አስፈለገ? ያ ማለት እቺ ልጅ አንድ ያንተን ህይወት ሳይሆን እየበጠበጠች ያለችው እሷ ጋር የሆነ ነገር አስቀምጠ ሁልጊዜ በምክንያቶች እሷ ጋር መሄድ ነው የምትፈልገው። ይሄ ነገር ደግሞ ደስ አይልም። ወንድምህ በስነ ስርዓት ነግሯል አይደል እንጂ በአሁን እናንተ የሩታ ሉልን እና ሄርሜላ ጋር ስላኖረች ህይወታችሁ ይበጠበጣል ወይም ህይወታቸው ሌላ ነገር ይመጣል ምናምን ብላችሁ አስባችሁ እሷን የማሸማቀቅና እሷን መጥፎ ለማስባል እያደረክ ይክበት ያለበት ርቀት በጣም በግልጽ የሚታይ ነገር ነው። አብርሃም ልጁን መውሰድ ያንተ ፍላጎት ነበር። ዛሬ ተነስተ እንደገና ድጋሚ ልጁን ለምን ለኔ ልሰጭ አሰብሽ? ምን አይነት ተንኮል አሰብ? ምንም ታስብ ምንም ነገር ታስብ። ልጁን መስጠት ፈለገች አይደል? እሷ የራሷ ጊዜ የላት፣ የራሷ የምትሄድበት ቦታ የላት፣ የራሷ የሆነ ህይወት የላት። ሁልጊዜ አንድ አይነት ህይወት ነው የምትኖረው። ልጅ ይዛ ነው የምትኖረው። ይሄን ነገር ማሰብ መቻል አለበት እንጂ ወይስ አውቀ ነው የፈለገችው? ማለት ልጅ ነው አይደል? ብትይዝላት ምን ችግር አለ? ተቀበላት። ራሷ የፈለገችበት ሄዳ እንዴ እስር ላይ ነች እንዴ ያለችው? እሷ ቆይ አይደለም ይግራኝ እስር ቤት ውስጥ ነው ያለችው። አንተ የራስን ላይፍ እየኖርክ እሷ የራሷን ላይፍ መኖር አትችልም? ልጅ ቢዚ ያደርጋል። እዚች ጋር እቺ ልጅ ቁጭ ብላ ነው ያለችው። ማንም እያገዛት አይደለም ማለት መስራት እኮ አለባት ስራ። ልክ አንተ እንደምትንቀሳቀሰው ሩታም ተንቀሳቅሳ ስራ መስራት አለባት። ያንን ነገር ደግሞ ለማድረግ ግዴታ መንቀሳቀስ አለባት። ያንን ለማድረግ ደግሞ ልጁን ያዝኛለች። ለመዝናናትም ትሄድ አይመለከትህም እኮ አንተ በኔ ህይወት አይመለከትሽም እኮ ትላት አይደል እንዴ ስትመጣ። ዛሬ አንተ ደግሞ እሷ በምትወሰነው ውሳኔ ለምን ይመለከታል? ምን አገባ? አይገባ። እንደሚያስብላት ወይም እንደሚያስብ ሰው ሆነ ትመጣለህ። እሷ ደግሞ በራሷ አመለካከትና በራሷ አካሄድ ስትሄድ እንደገና ሌላ ሰው ትሆንባታለህ። ለምንድን ነው ራስ ወዳድ የምትሆነው? ለምንድን ነው ራስን ብቻ የኔ ሐሳብ ትክክል ነው ብለህ ብቻ የምታምነው?
ሁልጊዜ ያንተ ሐሳብ ነው ትክክል፣ እሷ የምትጠላ ሰው ነች ማለት ባይዘዌ ምንም አይነት ነገር መነገረ ነገር የሩታ እንደዚህ የመሆን ምክንያት አንተ ነህ፣ ሌላ ማንም ማለት ነው። ሩታ ሄዳ ሌላ ሰው ጋር ሄዳ በህይወቷ አታውቅም። አዲስ አበባ የመጀመሪያ ቤታችሁን ተከራይታችሁ ከምትኖሩበት ሰዓት ድረስ ከመጀመሪያ ብትመጣ አንተ ለቃ ሄዳ ወንድ ጋር ወይም ሌላ ነገር አድርጋ አያታውቅም። አንተ እያደረክ ያላቸው ነገሮች ናቸው የሩታ ያልሆነ ባህሪና ማንነት እንዲሰጣት ያደረገው። ብዙ ጊዜ ያወራሉና በዚሁ አጋጣሚ አንተ ከሄርሜላ ጋር ነው ግዴታ ሩታ አጠገብህ እያየሃት እሷ እየተናደደች ምናምን ነው የምትመጣው። እናንተ በዚሁ አጋጣሚ ለነገር የምሞክረው ነገር ዴቭ የአብርሃም ታላቅ ወንድሙ ነው አይደል? አዎ ታላቅ ወንድሙ እስኮን ድረስ ልትመክረው ወይ ነገር ልትለው አይደለም የሚገባው። እያደረገው ያለው ነገር እኔ እንደ ታላቅት ሶሊን እንደምናገራት እንደምቆጣት ወንድም እስኮንክ ድረስ ይሄድ ሲያጠፋ መናገር አለበት። አጥፍቷል፣ ተቆጣው። ዴቭ የሚያደርገው ነገር በጣም ነው የሚያስጠላው። እዚህ ጋር ልጄን ስጪኝ ይላታል የሆነ ሰዓት ላይ፣ እዚች ጋር ደግሞ እንደገና መጥቶ ድጋሚ ለምን ልጅሽ እንድሰጥኝ ምናምን ወሰንሽ ይላታል። እንደገና ድጋሚ ይሄ ነገር የሚያደርገው ለምንድን ነው የሚለውን ነገር ዴቭ በስነ ስርዓት ተናግረ በስነ ስርዓት እንትን ብለ በስነ ስርዓት ተቆጥተ ወንድም አይደል እንዴ ተቆጣው። የሚያደርገው የተጨማለቀ ነገር ነው የሚያደርገው። ሩታ የራሷን ህይወት መኖር ትፈልጋለች አይደል? ልጇን ያዝላት በቃ። ለምንድን ነው እንደዚህ የሚሆነው? ለምን ነው የሚያደርገው? ምን አይነት ነገር ነው እየተፈጠረ ያለው? ይሄን ወንድምን መናገር መቻል አለብን። ሩታና አብርሃምን ከማቀራረብ በፊት ወንድምን ተቆጣ፣ ወንድምን ተናገር ዴቭ። ወንድምን መቆጣት መገሰጽ መቻል አለብን። እቺ ልጅ ካጠገቡ ሆና ምንም አይነት ህይወት ሳይኖራት እሱ የራሱን ህይወት መኖር ነው የሚፈልገው። ይሄ ደግሞ አይሆንም። ማይመስል ነገር ነው እያወራ ያለው እኮ። መናገር እኮ አለብህ ዴቭ። እቺ ልጅ እስከ መቼ ነው እሺ ማለት የራሷን ህይወት ለመኖር ስትሞክር ልጄንም ጥቼ ያለው ልጄን እንትን እላለሁ ምናምን እያለ እንትን ይላታል። እንደገና ወደሱ እሺ ልመለስ ብላ ወደ አብርሃም አጥፍሻለሁ ይቅርታ ስትለው እኔ አልፈልግም ይላታል። እሺ የትኛው ላይ ነው መኖር ያለባት እቺ ልጅ? በማል ቤት እኮ ተሰቃየች። የራሷን ህይወትም እንድትኖር አይፈልግም አብርሃም፣ ወደሱም እንድትመጣ አይፈልግም። የትኛውን ነው አብርሃም የሚፈልገው? ዴቭ በዚህ አጋጣሚ የምነግርህ ነገር ወንድምን ተቆጣ። እቺ ልጅ የራሷን ህይወት እንዳትኖር እያደረጋት ነው። ወደሱም መምጣት አትችልም፣ ሌላም ህይወት መኖር አትችልም። አፉ ላይ ግን ምን ይላል? እኔ ራሴን ህይወት መኖር አልችልም ወይ ለምን ደግሞ የምትበጠብጭኝ ይላታል። ግን የእሷ ግልጽ ነው ይታያል። የእሱ ግን በማይታይበት መንገድ የሚያደርጋቸው እያንዳንዱ ነገር አለ። በንግግር ያሳምናል፣ በንግግር ለሰዎች እሱ ተሰሚነት እንደሆነ ይናገራል። እሷ ግን እዚች ጋር ስሜታዊና ተጎጂ ስለሆነች ባይዘዌ ነገር የሚከርበት ተጎጂ ሰው ላይ ነው። የተጎዳች ሰው ስለሆነች ነገሮች እሷ ላይ ነው በጣም ከባድ የሆኑባት። ስሜታዊ የሆነች አልተሰበርኩም አይነት ነገር እያሳየች ስለሆነ የእሷ ነገር ገኖ ይታያል። እስከ መጣላት እስከ መሰደብ ብዙ ነገር እየደረሰባት ነው። ግን እኔ ስለማቃትና ያቺን ሩታ ስለማቃት ማንም ቢሰርባት ማንም እንትን ቢሆና ጠንካራ እንደምትሆን ስለማቅ ሁልጊዜ ወደፊት መሄድ እንዳለባት ነው ማስበው። አንተ ጋሽዬ ያልወደደውን ነገር ቤተሰቤ ያልተፈቀደውን ነገር እኔ በጣም አሪፍ እህት አለች ብዬ አስባለሁ። ቡዜ በጣም ቢያንስ ከቡዜ እኔ አልጠብቅም ምንም ነገር። ቡዜ የማይሆን ነገር ነው ያደረገው ከዚህ በፊት ሄርሜላን እንደገና ከሩታ ጋር ቀለበስ ያደርጉ አጨብጭበሽ እንደገና አሁንም ሄርሜላን አጨብጭበሽ ሌላም ሲመጣ አጨብጭበሽ ወንድምሽን አትመልሽም እንዴ? ወንድምሽ የሚነግርሽ ነገር የራሱ ፍላጎት ነው። እሷ ደግሞ ሴት ነች፣ ግልጽ አድርጋ ላነግርሽ ትችላለች። ቢያንስ ሴትነቷን ምን ፈልጋ ነው የሚለው ነገር ተረድተሽ ነው እንጂ ሩታ ባጠፋችው ጥፋት ተነስተሽ አንቺም ቶሎ ብለሽ ወንድምሽ ነውና ሚዛናዊ ነበርሽ መጀመሪያ። አሁን ግን ወደ ወንድምሽ አድልተሽ ወንድምሽ እንትን ለማለት ደርሰሻል። ግን የእሷ መጎዳትና የእሷ እዚህ እንደዚህ መሆን ምንም ያሳሰበሽም እንትን የሚያለሽ ነገር የለም። ጭራሽ ደግሰሽ ምናምን ቀለበት አስደረግሽለት ችግር የለውም። ግን እሱ አንድ ነገር የመነግርሽ ነገር ሩታና አብርሃም አብረው የተመለሱ ግን ማለት ሁላችሁም አፋችሁ እንደዚህ ትላላችሁ። ቡዜም በምን አይነት አይንሽ ሩታ ልታይ እንደምትችል ግራ እስኪገባሽ ድረስ ነው የምትሆኝ። ምክንያቱም አገናዝቢ እያልኩሽ ያለሁት ቡዜ ምንም አይነት ወንድምሽ ሊሆን ይችላል። ወንድምሽ የነገርሽን ብቻ መስማት ሳይሆን ሩታን በስነ ስርዓት በግልጽ አውሪያት እስቲ። በምታጠፋው ስሜት ብቻ አይደለም እሱ በሚነግራችሁ እንዴ። እሱም የራሱ መስፈርት ካለው እኮ ተፋተዋል አይደል? እሱም የራሱ መንገድ እና የራሱ ህግ አለው አይደል? እሷም የራሱ ህግ አላት። በዚህ ሰዓት
አንድ ሆኖ ባልና ሚስት ቢሆኑ ነው የራሳቸው የአንድነት ህግ ሊኖራቸው የሚችለው። እሷም በራሷ መንገድ መሄድ ትችላለች፣ እሱም በራሱ መንገድ መሄድ ይችላል። በዚህን አክል ማድረግ ማለት አብርሃም በጣም የተጨመላለቀ ነገር ነው እያደረገ ያለው። አውቀ ነው ሲጀመር አብርሃም አውቀ ነው ሩታን ለቀህ መልቀቅ አትፈልግም። ብትፈልግ ኖሮ ልጄን ዛሬ ተረከበኝ ስትል ለምንድን ነው የሚል ጥያቄ አያስፈልግም። እሷን አትፈልጋትም አይደል? የምትፈልገው ልጅ ነው አይደል? ልጅ ስትሰጥ ደስተኛ ሆነ መቀበል አለብህ። ችግር የለውም። ልጅ ከዚህ በኋላ ከእናቱ ጋርም ባይሆን አባቱ ጋር ሆኖ ዘመናዊ ነገሮች አሉ፣ ወተቶች አሉ ምናምን። አስቸጋሪ ልጅም አይደለም ልውል እናውቀዋለን አይደል? አብረህ እንዲኖር ማድረግ ትችላለህ። ግን አንተ ያ ፖይንት አይደለም። ፖይንት ሩታ እንድትርቃ አትፈልግም። ሩታ የራሷን መንገድ እንድትጀምር አትፈልግም። አንተ ጋርም እንድትመጣ አትፈልግም። ይሄንን ነገር አብርሃም እንዴት ነው ያያያል? ቤተሰቦቹስ እነ ዴቭም እነ ቡዜም ይሄንን ነገር እንዴት ነው የምታዩት? ግዴታ ወንድማችሁ ወይም እንትናችሁ ስለሆነ ብቻ እንትን ማለት የለባችሁ፣ ማስቆም መቻል አለባችሁ። በቃ የሴት ልጅም ባይዘው ጦር አለው፣ መጥፎ ነው። እንደዚህ አይነት ነገር በጣም መጥፎ ነው። ሁላችሁም ቤት ላይ ሊያንኳኳ ይችላል። ነገ ከነገ ወዲያ ሄርሜላን ጥሎ ሲሄድ ሄርሜላም እንደዚህ ተጨቃጭቃው ነው የአብርሃም እንትን ነው ልትሉ ነው የመጣበትን ነገር። ከአንድ ሰው ጋር ሰው ሰክኖና አርፎ ተቀምጦ መኖር አለበት። ይህንን ነገር አስተምሩት፣ ሁላችሁም አስተምሩት፣ ለአብርሃም ንገሩት። መጥፎ አካሄድ ነው እየሄደ ያለው። በጣም በህይወት ውስጥ ሰው ሲሰማው የሚደብር ነገር ነው እያደረገ ያለው። ግን የሱን ጥሩነት ዝም ብሎ በአፉ ይሰብካል። እኛ ተግባር ነው የምንፈልገው። ሰለቸን፣ ያንተ ማውራት ምናምን የምታደርገው ነገር ሰለቸን። አንድ ነገር እንድታውቁ የምፈልገው ነገር አብርሃም ሩታ ከህይወቱ እንድትርቅ አይፈልግም፣ አብርሃም እንድትሆን አይፈልግም። የራሱን መንገድ እየሄደ አብርሃም ለምንድን ነው ሩታ ልጁን ሊቀበላት ያልቻለው? ሲፈልገውና ሲያደርገው የሚፈልገው ነገር ነበር አይደል? ከዚህ በፊት ጠይቃትም ልጁን ለመውሰድ ብዙ ጥሯል አይደል? ግን አሁን ላይ እሷ ቤተሰቦቿ ጋር ሄዳ ከቤተሰቦቿ ጋር ተማክራ አዲስ ህይወት ለመጀመር ማሰቧን ሙሉ ነገር አውቋል። እያንዳንዱን ነገር የሚያደርገው በጥንቃቄ ነው። እያንዳንዱን ነገር ወሬ የሚነግረው ሰው አለ። ሩታ ምን ልታደርግ እንደሆነ ልጁን ለሱ ሰታ ምን ልታደርግ እንደሆነ እየነገሩት ያሉ ሰዎች አሉ። እኛም አብርሃም እንዲያውቅ እንፈልጋለን። አዎ እኛ ከሩታ ጋር ልናደርግ ያሰብነው ነገር አለ። ሩታ ቤተሰቦቿ ጋር መታ በግልጽ ለምን አልነገረም? ሩታ ቤተሰቦቿ ጋር መታ ብዙ ነገር ማድረግ ትፈልጋለች። ቤተሰቦቿን ልታወያይና ልታማክር የፈለገችው ጉዳይ አለ። ስለዚህ አንድ ሀፍታ ልጁን ተረከባትና ያዝ። ከዛ በኋላ እሷም የራሷን ህይወት ትኑር። የተዘጋጀላት ቤት አለ፣ የተዘጋጀ ብዙ ነገር አለ። ያንን ነገር አውቃል። ይሄ ነገር ደግሞ እንድትደረግ አትፈልግም። ምክንያቱም ሩታን አብርሃም አንተ ጋርም እንድትሆን አትፈልግም፣ ሌላ የራሷ ህይወትም እንዲኖራት አትፈልግም። ሩታ እንዲሆና እንድትኖር ነው የምትፈልገው። ያ ካልሆነ በስተቀር ልጄን ስጭኝና ልጄ እኔ ጋር ይሁን እዚህ ማንም እንትን እያለ ልጄን ወስዳለሁ ስትል የነበርክ ሰው ነው። ይሄን ነው የምነግርህ ነገር። አንተ የልጁ ጉዳይ ሳይሆን የሩታ ጉዳይ ያሳስባል ነው። አሁንም ድረስ ሩታን ታፈቅራታለህ ወይስ እልህ ይዞን? ይሄ ከሆነ ሩታ እኛ እስኪ አንተ ተመለስና እኛ ነገሮች ላንፈታ የምንችልበት ምንም አይነት ምክንያት የለም። ካላፈቀርካት ካልወደድካት እሷን ተዋት፣ የራሷን ህይወት ነው። የሆነ ነገር አስበሽ ነው። አንተ ልጅህ እጅ ላይ ካለ ስለሷ ምን ያሳስባል? እስከዛሬ አሳስበው ነው እንዴ ጥላት እንደዚህ እያደረክ ያለው? ስለሷ ህይወት እኮ አያሳስብህ። ሊያገባም አይችልም ማለት እሷ እኮ አንተ ጋር መታ ሞከረች፣ ሌላ ሰው ጋርም ለመሄድ ስትሞክር ሁለቱንም እየተቀበልክ አይደል? ስለዚህ ጉዳይ አይመለከትም። ልጁ የምትቀበላት ከሆነ ተቀበላት። ይሄንን ልልህ ነው የመጣሁት። እንደምታየው እርግጠኛ ነኝ። በደንብ ደግሞ ያልኩን ነገር ተገንዘቡ።